የምስራቅ አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን ያደረጉ ነው? የምስራቅ አብያተ ክርስቲያናት ህብረት ተብሎ በግብጽ ኮፕቲክ እየተደረገ ያለው ጉባኤ ኢትዮጵያን ያገለለ ለመሆኑም ተዋሕዶ ሚዲያ ገለጸ። አትስረቁ እንላለን፣ እኛ ግን እንሰርቃለን። አትስረቅ ብለን ያስተማርን አንዳንዶቻችን ስንሰርቅ ተገኝተናል። አታመንዝር ያለን ያስተማርን አንዳንዶቻችን ስናመነዝር እዛም ስንደርስ ቤተ መቅደስ የተባለ ሰውነታችንን በዝሙት ስናረክስ ተገኝተናል። ሊቀ ጳጳሱ ግልጽ ተናገሩ። እኛ እኮ ያከበርን ያለው ሰው ያከበረው አይደለም፣ እግዚአብሔር ያከበረው ነው። እኛ ያመሰገን ያለው እኮ ተራ ሰዎች ያመሰገኗትን አይደለም እኮ መላእክት ያመሰገኗትን ቅድስት ድንግል ማርያም ነው። ዮናታን አክሊሉ ጉድ ተጋለጠ። በተቅማጥ በሽታ የሞተ ሰው አጣቁ ሁላችንም እኮ እናውቃለን። ሁላችንም ይዞ ያውቃል። ዮናታንም ይዞታል። ምን ነው ይሄ ገድል ላይ ሲሆን ግራ ገባችሁ? ሰማዕት ለመሆን አንገት መቀላት አንገት መሰዋት ብቻ ነው ያለበት ያለ የመጽሐፍ ቅዱስ ክፍል ነው። ሴፉ ፋንታውን ታሪክ ሰራ። በእኛ ግቢ የተመረተ መሆኑን ነገሮች በነገራችን ላይ ይህ ጋቢ የተመረተው በመቄዶንያ ነው እየተባለ ነው። እስኪ አባቶች ናቸው። ይሄ ላንተ ሰግናለን ነው አባታችን። ሌሎችን አርቲስቶች ወክሎ የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እንጠይቃችኋለን። ይህንን መረጃም ላይክ በማድረግ ጀምሩልን። በቀጥታም ወደ ዝርዝር ትንታኔዎቻችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እመቤታችን ወላዲተ ቃል ድንግል ማርያም አቅራሪተ ማሳሊተ ምሕረት ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ ቤተሰቦች? ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል በያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ወደ እናንተ እየመጥቻለሁ። በቅድሚያ አንድ አባት እንግዲህ ከሰሞኑ የማህበራዊ ሚዲያ ርዕሰ ጉዳይ ሆኖ ነበር። በቤተ መቅደሱ ተገኝተው ሥርዓተ ቅዳሴውን እያከናወኑ ባለበት ሰዓት እግዚኦታ ክፍል ላይ መቅደስ ተዘግቶ እግዚአብሔር በሚመሰገንበት ሰዓት ላይ የቲክቶክ ቪዲዮ ቀርጸው ከዲያቆኑ ደግሞ ከጀርባ ሆኖ ፌስ በሚመስል ሁኔታ ሲሳለቁ እንደነበር አጋርተን ነበር ቪዲዮ። ታዲያ ማህበራዊ ሚዲያ በርካቶች ኦርቶዶክሳውያን ያን ርዕሰ ጉዳይ ይዘው ሲቀባበሉት እንደነበር እናውቃለን። ታዲያ አሁን የደረሰን መረጃ ምንድነው? እኚሁ አባቶች ይቅርታ ጠይቀዋል ማለት ነው። ይቅርታ የጠየቁበትንም ላስደምጣችሁና የቪዲዮአችን መጀመሪያ አድርገን ወደ ቀጣይ ርዕሰ ጉዳዮች እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ደግሞ አባቶች፣ እናቶች፣ ህፃናትን ጭምር እንግዲህ ከዚህ በፊት የተለቀቀ ቪዲዮ በቲክቶክ የተለቀቀ ቪዲዮ ነበርና እሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በሙሉ ያሳዘነ ስለሆነ እኛም ደግሞ በስተት እንጂ ለበለብ ቤተክርስቲያን ረግጠን የለቀቀነው ስላልሆነ አባቶቻችን እህት ወንድሞቻችን ሁላችሁም ይሄንን ቪዲዮ በይቅርታ አይታችሁ እንድታልፉልን ይቅርታችንን ደግሞ እንድትቀበሉን እኛም ደግሞ በሰበካ ጉባኤ ጽሕፈት ቤት የሚገባውን ምክር አገልግሎት የሚገባውን ተግሳጽም ሆነ ቅጣት አግኝተን እሱን የተረከብንና የተቀበልን መሆናችንን እንደዚሁ እኛ በቃላችን እንገልጻለን። ቤተክርስቲያንም የራሷን ሚዲያ ልታስተላልፍና ልትገልጽ ትችላለች። እኛ ግን ባጠፋነውና ለሰራነው ስህተት እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ እምነት ተከታዮችን በሙሉ ይቅርታ እንጠይቃለን። እናንተ ይቅርታችሁን ከልብ አድርጉልን። ይቅርታ እንግዲህ ይቅርታ ብለዋል። ያው ዋና መማራቸው ነው እንደ ነገር አለማድረጋቸው እንጂ አባትነታቸው ክህነታቸው እንዳለ ነው። ግን እንደ ነገር ማድረግ እንደማይገባ ለሌላው መማሪያ ይሆን ዘንድ ነው ማህበራዊ ሚዲያ ለኛ የሚያጋራ ነው፣ ለእናንተ የሚያስተላልፍ ነው። እግዚአብሔር ይመስገን ይቅርታ ጠይቀዋል። እኛ ስንሰነፍ ጠላት ይበረታል። መምህር ጳውሎስ ሰውየው እግዚአብሔርን የሚፈራ ነበር። ጣዖት የሚያመልኩ ሰዎች በሚኖሩበት ከተማ ውስጥ በፈሪሃ እግዚአብሔር በጥሩ ምእመንነት የሚኖር እግዚአብሔርን የሚፈራ ብቸኛው ሰው እሱ ነበር። መንደር ናት። የመንደሯ ሰው ዛፍ ያመልካል። በጣም ተበሳጨ። የእግዚአብሔርን ቸርነት የሚቀምስ ሰው ጠፋ። ቢሰብክ ቢናገር የሚሰማው ጠፋ። ሁሉ ጊዜ እየሄዱ በየሳምንቱ ዛፍ ቅቤ ሲቀቡ ይውላሉ።
ይሄንን ዛፍ ቆርጠዋለሁ ብሎ መጥረቢያውን ሲስሉ አለ። ከዛ በማግስቱ ተነሳና በሌሊት ማንም ሳያየው መጥረቢያውን ይዞ ሲሄድ ዛፉ አካባቢ ጋር አንድ እንግዳ ሰው ጠበቀው። ያ እንግዳ ሰይጣን ነበር በሰው ተመስሎ። የት ሄዳለህ አለው። ይሄን ዛፍ ልቆርጠው ነው፣ የእግዚአብሔርን ክብር ያጎደለ ዛፍ ይነቀል አለ። ተው አትቆርጠው፣ ከቆረጥከው ላንተ መጥፎ ነው ይለው ጀመር። አይ ቆርጠዋለሁ አለ። እንግዲያውስ አትቆርጥም ብሎ ሊታገለው ሲሞክር በስመ ስላሴ እኔ ስላሴ ባሪያ እንኳን ለአንድ አለና ሰውየው ገና የስላሴን ስም ሲጠራ ሰይጣኑ ፍንጭር ብሎ መሬት ላይ ወደቀለት። መጥረቢያውን ቀምቶ ሊፈልጠው ሲል ቆይ አትፍለጠኝ አለው። ምን ፈለክ አለው። ጠዋት ከእንቅልፍ ስትነሳ 2 የወርቅ ሳንቲም ትራስጌር ስራ አስቀምጥልሃለሁ አለው። ከዛም በኋላ እሱን ካጣህ በየቀኑ ታገኛለህ፣ ካጣህ ናና ቆረጠው እኔንም ትፈልጠኛለህ አለው። ለዚህ አቅምህ ነው ካጣሁት ግን ብሎ ከዛ ተመለሰ መጥረቢያውን በተከሻው ይዞ እንዳለው በጠዋት ከእንቅልፉ ሲነሳ 2 የወርቅ ሳንቲም አገኘ። ከበረበት በጣም በቃ በዚህ አይነት የናጠጣ ሀብታም ነው መሆነው አለ። በየቀኑ ሲበላ ሲጠጣ ሲደሰት ዋለበት። መንዝሮ አላልቃለው የወርቅ ሳንቲም ነው። በማግስቱ ትራስጌውን ሲገልጥ የለም ሳንቲሙ። ይሄ ሰውዬ ያችን 2 ሳንቲም ሲያጣ መጥረቢያውን ይዞ እየሮጠ ሄደ። ጠበቀው ሰይጣኑ። እቆርጠዋለሁ ቃልን አጥፋል የወርቅ ሳንቲሙ የለም አለ። አትቆርጠውም እባክህ ተመለስ፣ ከዚህ በኋላ ከኔ ቀምሳል መሄጃ የለህም ነው። እንዲህ ነው ሰይጣን። ምሱን ያቀምስና እንደ ማስቲካ አላምጦ ጎማ አርጎ ይተፋል። አያችሁ ከዲያብሎስ ጋር ሆነው እንዳማረባቸው ያከተመላቸው ሰዎች የሉም። ከእግዚአብሔር ጋር ሆነው ደግሞ ሳያምርባቸው ያለፉ የሉም። የውበታችን ጥግ ማን ነው ወገኖቼ? እግዚአብሔር ብቻ ነው። ልክ መታገል ሲጀምር ወዲያውኑ ሰይጣኑ ባንድ አፍታ ብድግ አደረገና መጥረቢያውን ቀማው ከሰውየው። ሊመታው ሲል ኧረ እንደው በእግዚአብሔር ስም አንዴ እኔም ላውራህ አለው። ምን ፈለክ ብሎታል። ይሄን ሁሉ ጉልበት ባንድ ቀን እንደጨመርክ ትላንት እኮ ሳነሳ አቅም የለህም ነበር አለው። አንተ ቀነስክ እንጂ እኔማ ያው አልጨመርኩም አለ። ትላንት ስትመጣ በመንፈሳዊ ቅናት ስላሴን ይዘህ ነበር የመጣኸው። ዛሬ ግን እኔ የሰጠውን በልተህ ነው የመጣኸው። ጎድላል። ዛሬ ሳንቲም ቀረብኝ ብለህ ነው ዛፉን የምትቆርጠው። ትላንት እግዚአብሔር ለምን አልተመለከም ብለህ በመንፈሳዊ ቅናት ነው የተነሳኸው አለው። አያችሁ እኔና እናንተ ከቤታችን ተነስተን ወደዚህ ስንመጣ ስጋዊ ነው መንፈሳዊ ነው ጉዟችን። መንገድ ላይ አቋርጦ እኮ የቀረ ብዙ ሰው አለ። የሻይ ቤት በረንዳ ላይ ጓደኛውን ሲያይ ጫወታ ስለጣፈጠው ጊዮርጊስን ሰላም ሳይል መሽቶበት ነገ ሳለማለሁ ብሎ ይቀራል እኮ። ብዙ ጊዜ እንዲያስቀርቶናል። በጣም ደስ የሚያሰኝ ታሪክ ነው። ከታሪኩ ብዙ እንማራለን ብዬ አስባለሁ። በዚህ አጋጣሚ እንግዲህ በቤተክርስቲያናችን መነኮሳት ካህናት ቀሳውስት ብዙ አሉ። እንዲሁ ደግሞ ሐሳውያንም አሉ። በዚህ አጋጣሚ ልናውቅ የሚገባው ሐሳውያን አሉ። በተለይ መንገድ ላይ ሰላም የሚነሱን አሉ። አብዛኛዎቹ እያሳለሙ የሆነ ስላደኑ ወይ የሆነ ውዳሴ ማርያም እንሸጣለን የሚሉ አንድ ወንድማችን እነሱን ያጋለጠበትን ቪዲዮ ላሳያችሁ። እና ተጠንቀቁ። መንገድ ላይ ከሚያጋጥማችሁ ሐሰተኛ መነኮሳትና ቄሶች ተጠንቀቁ። ከኚህ ግለሰብ ጋር በተያያዘ ትላንት አንድ ቪዲዮ ወደ እናንተ አድርሼ ነበርና እዛ ቪዲዮ ላይ የተሰጡትን ኮሜንቶች እያየው ነበርና ምን ያህል ምዕመኑ በእኚህ ግለሰብ ምክንያት እንደተማረረ ለማወቅ በጣም ግልጽ ማለት ነውና የማይገኙበት ቦታ የለም። ቤትም ቦታ ላይ ብትሄዱ ታገኛቸዋላችሁ። የሚገርማችሁ ገዳማት ብትሉ፣ አብያተ ክርስቲያናት ብትሉ፣ ክፍለ ሀገራት ብትሉ፣ አዲስ አበባ ሁሉም ክፍለ ከተማ ውስጥ የሚገኙ ሰው ናቸው በየመንገዱ ማለት ነው። እኚህ ብቻ ማለት ነው። አንድ ወፍራምም ደግሞ አሉና ብዙ ናቸው እንደዚህ በየቦታው የሚገኙ የሚያጭበረብሩ የግል ኪሳቸውን የሚያዳብሩ ሰዎች ማለት ነው። ሀብት የሚያፈሩ ሰዎች ቤተክርስቲያን የምታውቃቸው ራሱ አይመስለኝም። እና ቤተክርስቲያን በዚህ ጉዳይ ላይ ወጥ አቋም ሊኖራት ይገባል። ቁርጥ ያለ አቋም ልትሰጥ ይገባል ማለት ነው። የሚያጭበረብሩ ሰው ከየት እንደመጡ እንኳን አይታወቅም። እኚህ ግለሰብና ልክ እንደምታዩት በትክክል አያሳልሙም። እና ደግሞ የያዙት መጽሐፍ ራሱ ትክክለኛ የቤተክርስቲያን መጽሐፍ ይሁን አይሁን የሚታወቅ ነገር የለም። ዝም ብለው ብቻ ሰውን ማስጨነቅ መንገድ ላይ ይራገማሉ ሁላ። የሚገርማችሁ ነገር ማለት ብር ከሌላችሁ ካልገዛችሁ የሚራገሙ ማናቸው እኚህ ግለሰብ በደንብ እንዲጣራልን የምንፈልገው። በእኚህ ግለሰብ ምክንያት ብዙ ሰው አባቶችን እንዲሸሽ አባቶችን እንዲጠላ እየሆነ ነው ማለት ነው። ለዚህ ነገር መፍትሄ የሚያሻው ጉዳይ ነው። በጣም ብዙ ክፍለ ከተሞች በጣም ብዙ ክፍለ ሀገራት ጭምር የሚታዩ ግለሰብ ናቸው። በተለይ ንክስ ሲኖር ምናምን በቃ በግድ ሰውን እንዲገዛ እያደረጉ የግል ሀብታቸውን የሚያካብቱ ሰው ናቸውና ይህ ጉዳይ በደንብ መታየት ያለበት ጉዳይና ሁላችሁም ልትጠነቀቁ ይገባል። በጣም ብዙ ናቸው። በተለያዩ ሀገሮች በተለያዩ ክፍለ ከተማዎች ላይ እናገኛቸዋለን።
እንዲህ አይነት ለወረኛ የሆኑ ሐሰተኛ ሆዳደር የሆኑትን ያያዝን ማጋለጥ የሚጠበቅብን ይመስለኛል። ሁላችሁም በተለይ ይሄን ቪዲዮ የምትመለከቱ በቅርበት ምናልባት የምታቋቸው ካሉ ቢያንስ በማመልከት እንዲያዙ ማድረግ ነው። መታወቂያ ቢጠይቋቸው ከየት እንኳን እንደመጡ አይነግሯችሁም እና ቪዲዮ እንኳን ብትይዙባቸው በጣም ተቆጭተው ሰድበው ረግበው ነው የሚሄዱት። አስጨንቀው ደግሞ ካልገዛችሁ ይላሉና ንግድ ተያይዟል። እንደዚህ አይነት ነገሮችን በእንዲህ ብናጋለጥ ብዬ አስባለሁ። ዮናሳን አክሊሉን እንካተል። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ። የሚፈጭ ነገር ይፍጭህና እስቲ ሁላችሁም ይሄንን ቪዲዮ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ በቃ ሁላችሁም እንድታረጉልኝ ይፈልጋሉ። ከዛ ኮሜንት ላይ የገባችሁ ሁላችሁም አባታችን ተክለ ሃይማኖት እያላችሁ እንድጽፉልኝ እፈልጋለሁ። በመጀመሪያ ደረጃ ታውቁታላችሁ ታሪኩን ወይ? ይስ መጽሐፍ አላችሁ ወይ? ነው ወይስ ኤርሚያስ ቀለሜ ዝም ብሎ ፈጥሮ በነገራችሁ ታሪክ ነው ዝም ብላችሁ የምትመሩት? ዮናታን አክሊሉ ዝም ብሎ ባደረገው? ቆይ እስኪ በተቅማጥ በሽታ የሞተ ሰው አጣቁ? ሁላችንም እኮ እናውቃለን። ሁላችንም ይዞ ያውቃል። ዮናታንም ይዞታል። ምን ነው ይሄ ገድል ላይ ሲሆን ግራ ገባችሁ? ሰማዕት ለመሆን አንገት መቀላት አንገት መሰዋት ብቻ ነው ያለበት ያለ የመጽሐፍ ቅዱስ ክፍል የለም። ታዲያ አባታችን ተክለ ሃይማኖት በዚህ መጽሐፍ ላይ በዚህ ገድል ላይ በተቅማጥ በሽታ ሰማዕትነትን ተቀበሉ። ምን ይገርማል? ተቅማጥ ይዟችሁ እኮ ማያውቅ አስመሰላችሁት? በሶፍት የምታስረግዙ በሶፍት የምታስወርዱ እናንተ አይደላችሁ እንዴ? ስለ ተቅማጥ ሲወራ የሆነ በቃ ከክርስቶስ ደም ጋር የሚል የለም አትቀባጥሩ። ከክርስቶስ ደም ጋር የምታወዳደሩ ኦርቶዶክስ ቤተክርስቲያን ምንም የላት፣ ሊወዳደር የማይችልም ፈጽሞ ማለት ነው። ግን እናንተ የሆነ ኦርቶዶክስን የመናገር ሱስ ስላለባችሁ ብቻ ዘላችሁ ትናገራላችሁ ማለት ነው። አታውቁትም መጽሐፉ። ሰማዕታትን እኮ አክብሩ፣ ተቀበሉ። እናንተን የተቀበለ እኔን ይቀበላል ያለ ጌታ ነው ያለን በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ። እናንተን የተቀበለ እኔን ይቀበላል፣ በእነሱ ስም ቀዝቃዛ ጽዋ ብቻ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለ አምላክ ነው ያለን። ሳታውቁት ታሪኩን ገብታችሁ አትቀባጥሩ። እዚህ ወንጌል ላይ ተቅማጥ ምናምን እናንተ ሶፍት ይዛችሁ እየገባችሁ መጽሐፍ ቅዱስን ራሱ ይዛችሁት የለ እንዴ? እናንተ የተረገማችሁ ሰዎች ምንም እኮ የሚገርም የለም። ተቅማጥ ይዟችሁ እንደማታውቁ አታስመስሉ። ሌላ ክፉ ቃል አታና ኦርቶዶክስ ተዋሕዶ ቤተክርስቲያን ለመሳደብ ሁሉም አፉን ይከፍታል። ወደ ቀጣይ መረጃ እናምራ። በቀጣይ መረጃችን የምናገኘው እንግዲህ የምስራቃውያን አብያተ ክርስቲያናት እንደ ሶስቱም ማለት ነው በዚህ በአረብኛ የሚቀድሱቱ ወይ በአረብኛ ቋንቋ የሚናገሩቱ ህብረት አንድነትን ፈጥረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በዚህ ላይ አልተሳተፈችም ወይም አልተገኘችም። እንደምናውቀው የኦሪየንታል የሚባሉቱ 6 ናቸው ኤርትራን ጨምሮ ማለት ነው። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብጽ ኦርቶዶክስ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን እና 6ኛው ደግሞ የህንድ ኦርቶዶክስ ቤተክርስቲያን። እነዚህ ምስራቃውያን ወይም ኦሪየንታል የሚባሉ ኦርቶዶክሳውያን ናቸው። ታዲያ ኢትዮጵያን ሳያሳትፍ ሌላ ጉባኤ ተካሂዶ ነበረ። ጉባኤው ምን እንደሚመስል ተከታትለን እንመለስ። የምስራቅ አብያተ ክርስቲያናት ህብረት ተብሎ በግብጽ ኮፕቲክ እየተደረገ ያለው ጉባኤ ኢትዮጵያን ያገለለ ለመሆኑም ተዋሕዶ ሚዲያ ገለጸ። በተለይም ካለፉት 10 ዓመታት ወዲህ የግብጽ የበላይነትን ለማስጠበቅም የሁለቱን ኦሪየንታል አብያተ ክርስቲያናት በህብረት በመያዝ ከዓለም አቀፍ የአብያተ ክርስቲያናት ህብረት በመገንጠልም ግብጽ እያራመደች ያለችው አቋም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የሚያሳዝን መሆኑ ተነገረ። በተለይም በኢየሩሳሌም ያሉ ገዳሞቻችን እንደ ዴር ሱልጣን ባሉ ውዝግብ ባሉባቸው ገዳማት ላይ የእነዚህ 3 ኦሪየንታል አብያተ ክርስቲያናት የሚይዟቸው አቋሞችም ማዕከላዊነት የጎደላቸውና የዓለም አብያተ ክርስቲያናት ኦርቶዶክሳውያንን ህብረት የሚከፋፍል ስለመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሕዶ ሚዲያ ማዕከል ዘግቧል። እንግዲህ ይሄኛው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሲያሳትፍ 3ቱ ናቸው ጉባኤ ያደረጉት። እሱ ጉባኤ ደግሞ ሌላ አጀንዳ ሆኗል። ምናልባትም ግብጽ ሄደችባቸው ያለበት ነገር ምናልባት የሆነ ከጀርባ ያለው አንዳች ግንኙነት ይኖራል የሚልም ስጋት አድሯል። በአጠቃላይ ግን የኢትዮጵያ ቤተክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉባኤ ላይ አልተሳተፈችም። በመሆኑም በጣም አሳዛኝነት አለው እውነት ለመናገር ዜናው። ምክንያቱም ባለፈውም አጠቃላይ ኢስተርና የምስራቃውያን ኦርቶዶክስና እኛ ኦሪየንታል የምንባል ኦርቶዶክሳውያን በአንድነት ውህደት በምንፈጽምበት ሰዓት እንኳን ኮፕቲክ ግብጽ ላይ በሚነጋገሩበት ሰዓት ኢትዮጵያ ኦርቶዶክስ የራሷን ተወካይ እንኳን አላከችም። ያ የኛ ጥፋት ሆኖ ሳለ አሁን ደግሞ አሃት አብያተ ክርስቲያናት የሚባሉት ደግሞ በአንድነት መሰባሰባቸው ራሱ ሌላ ራሱን የቻለ ጥፋትና ሌላ ራሱን የቻለ አደጋ ይዞ ሊመጣ ይችላል። ምክንያቱም ከኢትዮጵያ ውጪ ነው ይሄ ነገሮች የሚወሰነው። በውሳኔው ደግሞ ኢትዮጵያ ተካፋይ ላትሆን ትችላለች። ነገሩ ትንሽ ከበድ ያለ ነው።
ግን በጊዜ ሂደት ውስጥ እየተከታተልን እናንተ መረጃ እናጋራላችኋለን። አትስረቁ እንላለን፣ እኛ ግን እንሰርቃለን። አትስረቅ ብለን እያስተማርን አንዳንዶቻችን ስንሰርቅ ተገኝተናል። አታመንዝር ያለን እያስተማርን አንዳንዶቻችን ስናመነዝር እዛም ስንደርስ ቤተ መቅደስ የተባለ ሰውነታችንን በዝሙት ስናረክስ ተገኝተናል። ጣዖትን እየተጸየፍን እያስተማርን ቤተ መቅደስን እየዘረፍን ተገኝተናል። በእኛ ምክንያት የእግዚአብሔር ስም እየተሰደበ ነው። በዛ በትንቢተ ኢሳይያስ ምዕራፍ 52 ቁጥር 5 ላይ ቀኑን ሙሉ በእናንተ ምክንያት የእግዚአብሔር ስም ይሰደባል ነው የሚለው መጽሐፍ። ወገኖቼ በዚህ ዘመን በምእመናን የእግዚአብሔር ስም ከሚነቀፍ ይልቅ በእኛ በመቅደሱ አገልጋዮች፣ በሃይማኖት አባቶች፣ በሰባኪያን፣ በዘማሪያን፣ በዲያቆናት፣ በሰንበት ተማሪዎች ቅርብ በሆነው በእኛ የእግዚአብሔር ስም እየተሰደበ ነው። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ማይደበቅ ዜና ነው። ታማኝ አገልጋዮች አይደለንም በዚህ ዘመን ያለን አገልጋዮች አብዛኞቻችን። አዎ ቤተ ክርስቲያኒቱ ከአባቶች መካከል፣ ከመነኮሳት መካከል፣ ከካህናት መካከል፣ ከዲያቆናት መካከል፣ ከሰባኪያኑ መካከል፣ ከዘማሪያኑ መካከል፣ ከሰንበት ተማሪዎቹ መካከል ታማኝ አገልጋዮች ቤተ ክርስቲያኗ አሏት። የእግዚአብሔርን ስም እንዲመሰገን በበጎ እንዲነሳ የሚያደርጉ አገልጋይ አላት ቤተ ክርስቲያኒቱ። ግን ብዙዎቻችን ታማኞች አይደለንም። ብዙ አገልጋይ አለ፣ ታማኝ አገልጋይ ማግኘት ግን በዚህ ዘመን በጣም ከባድ ነው። ብዙዎቻችን ታማኝ አይደለንም። አትስረቁ እንላለን፣ እኛ ግን እንሰርቃለን። በቤተ ክርስቲያን ተሰክስገን ወይ በቤተ ክርስቲያን ተቀምጠን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማሰብከውን ክርስቶስ ያልነገረንን እናደርጋለን በማለት መምህራችን በስፋት ነግረውናል። ብፁዕነታቸው ብፁዕ አባታችን ደግሞ ማን ያከበረውን ማን ያዋርደዋል ይላሉ። እንከታተላቸው። እኛ እኮ እያከበርን ያለው ሰው ያከበረውን አይደለም፣ እግዚአብሔር ያከበረውን ነው። እኛ እያመሰገን ያለው እኮ ተራ ሰዎች ያመሰገኗትን አይደለም እኮ መላእክት ያመሰገኗትን ቅድስት ድንግል ማርያምን ነው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ደስ ይበልሽ ብሎ መልአኩ ቅዱስ ገብርኤል ያከበራትን ያመሰገናትን እያመሰገን ያለ ነው። ይሄንን ለማወቅ ይሄንን ለመረዳት ሃይማኖታዊ መሆን ይጠይቃል፣ ኦርቶዶክሳዊ መሆን ይጠይቃል፣ ከእግዚአብሔር ጋራ ጥልቅ የሆነ ፍቅር መኖርን ይጠይቃል። በሌሎቹ ላይ የማንፈርደው ስለማያውቁ ነው። ምናልባት ነገ ከነገ ወዲያ በኋላ መድኃኒትነቷን ሊረዱ ይችላሉ፣ ሊያውቁ ይችላሉ። ዛሬ ኢየሱስ ክርስቶስ ኢየሱስ የሚለውንም ስም እኮ ከዚህ ቤት ነው ያገኙት። ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ኢየሱስ የሚለውን ስም እኮ ለኢትዮጵያ ያሰራጨችው። ኢየሱስን አውቀን እንዲያውቁም ያደረግን እኛ መሆናችን ማን በነገራቸው? ኢየሱስ ሲባል ለኛ አዲሳችን አይደለም እኮ። አዎ የተለያዩ መጽሐፍትን እቺ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ተርጉማ ኢየሱስ ክርስቶስ ነው የሚለውን ነገር አዎ ከዕብራይስጡ፣ ከግሪኩ፣ ከግዕዙ ለውጣ ቀይራ ትርጓሜ ሰጥታ መጀመሪያ መጽሐፍ ቅዱስን እኮ የተረጎመች እቺ ቤተክርስቲያን ናት። ከየት ተገኘ ቢባል ኢየሱስ የሚለው ስም ራሱ የተገኘው ከዚህ ቤት እኮ ነው። ይቀበሉ፣ ጥሩ ነው። ነገር ግን ከየት እንደመጣ ማወቅ አለባቸው። ማን እንደሰጣቸውም ሊያውቁ ሊረዱ ይገባቸዋል። ዝም ብሎ የተገኘ ስም አይደለም። ከዚህ ወጥቶ ነው እንዲድኑበት ነው የሰጠነው። አዎ እቺ ቤተክርስቲያን ያስረከበችው ለነሱም እኮ እንዲድኑበት ነው፣ እንዲፈወሱበት ነው። በዚህ ቤተክርስቲያን እንዲቀልዱበት ሳይሆን ይሄንን ስም እኮ በፍትሐ ብሔር በኩል የሚጠየቅ አካል የለም እንጂ ስሙ ይመለስልን ብለን እኮ የመጠየቅም መብት ያለን ሰዎች ነን እኛ። ከዚህ ቤት ወጥቶ ይህ ስም ሌላ ቦታ ሲደርስ ይዳኑ፣ ይጠቀሙበት፣ ይፈወሱ ብለን ነው እንጂ ንፉጎችም አይደለንም። የምንነፍግ ቢሆን ኖሮ ይሄንን ስም ከዚህ ቤት እንዲወጣ እናደርግም ነበር። እዚህ ቤት ብቻ እንዲቆይ እናደርግ ነበር። ስለተጠቀሙበት እኛም ደስ ብሎናል፣ እነሱም ደስ በላቸው፣ እናንተም ደስ በላቸው። አዎ ምክንያቱም ይህ ስም የተገኘ እንግዲህ ብፁዕነታቸው ይቺን ቤተክርስቲያን የሰጠቻቸውን እየተቀበሉ ከዚህ ቤተክርስቲያን ውጭ የሆኑት ቤተክርስቲያንን ደግሞ መልሰው ይናገራሉ እና አግባብነት ያለው ንግግር አይደለም በማለት ነው የተናገሩት። በእውነት
ወደ ቀጣይ መረጃችን እናምራ። ሴፉ ፋንታውን ታሪክ ሰራ። ከ1 ቢሊዮን ብር በላይ በ90 ቀን ተሰብስቧል። እንዲሁም ደግሞ ከ4 ሚሊዮን ብር በላይ በቀጥታ በሴፉ ፋንታውና በራሱ የዩቲዩብ ገጽ ማለት ነው ያሰባሰበውን ገንዘብ ለመቄዶንያ ሙሉ በሙሉ አውሏል። እግዚአብሔር ይመስገን። በጣም በታሪክ ውስጥ የማይጠፋ ስራን ሰርቷል ወንድማችን ሴፉ። ተካትለን እንመለስና ካባም እንዲም ሽልማቶች ተሰጥቶታል። እናድምጠው። በእኛ ግቢ የተመረተ መሆኑን ነገሮች አረ በነገራችን ላይ ይህ ጋቢ የተመረተው በመቄዶንያ ነው እየተባለ ነው። እስኪ አባቶች ናቸው። ይሄ ላንተ እናመሰግናለን ነው አባታችን። እንዴ ሌሎችን አርቲስቶች ወክሎ በውክልና ሁሉም ተሳትፈዋልና ጥሩ ነገር ነው። በእናትህ በጣም ጥሩ ነገር ነው። ቢኒ እንዳለው ነው በነገራችን ከጀርባው ነው ያወቁት ማን እንደሆነ ሌኒን ዋው ይመስላል በጣም ግሩም የመጀመሪያው ሰው ነኝ በቆም ሐውልቴን ያየሁት ነው ያለው ተዛለኝ የሆነ ለቅሶ ሄደን የዘመድ ለቅሶ ሄደን የሞቱት ሰውዬና የቆመላቸው ሐውልት አይመሳሰልም እና ከቀብር ስንመለስ ነው አይምን አለ እኔ በቁም ሐውልቴን አሰርቼ አይቼው አፕሩቭ አርጌው ስሞት ይሄንን አርጉ ካላልኩ በስተቀር እኔ ከሞትኩ በኋላ ለዘመናት ላይ ማላቀው ሰውዬ እንዲጫነኝ አልፈልግም። አይ በጣም ብራዘር ሴፉ የሰራው ልጅ ይምጣና እስቲ መስፍኔና እስኪ እንዴ ይገርም እንዴት አለ ግሩም ነው በጣም ግሩም ነው በጣም እግዚአብሔር ያክብርህ አሜን እጅህን ቁርጥማት አይንካው ይባርከው እኚህን ሰውዬ በጣም ነው የሚገርመው ከየትኛው ፎቶ ላይ ነው ወሰድከው በጣም ወሳኝ ጥያቄ ነው የጠየቀኝ ምናልባት በአንድ ኢንተርቪው ወይም በአንድ ሾው ሊመለስ የሚችል ማለት ነው ምክንያቱም ይሄንን ፖዝ ለማግኘት ሴፉን እንደምታውቁት በጣም የተለያየ ሪአክሽን ላይ ነው ያለው የተለያየ ቪዲዮዎችን ኮሌክት ለማድረግ ሞክር ፉቴጆችን ፎቶ ምናምን ግን አንድ የተረጋጋ መልክ ላገኝ አልቻልኩም እና አንዱ ቻሌንጅ ያደረገ ነገር እሱ ነው የተለያየ እንትን ኢሜጆችን ኮሌክት አድርጌ ነው እዚህ ደረጃ ላይ ደረስኩት ሶ ይሄንን ስሰራ ምናልባት ያው ቢኒ በጣም ሲጨነቅ ቀላል እንዳይመስል በዚህ ስራ ላይ ማለትና ምን ልስጠው ለሄን ላደረገልኝ ወንድም ምን ላድርግለት በሚል አጋጣሚ ላይ ተገናኘ ነውና ጀስት እኔም ላይቭ ስከታተል ፕሮግራሙን እኔ ጋር የነበረው ቁጭት ነበር እንዴት እዚህ ፓርት ላይ ራሴን ኢንጌጅ ላድርግ እንዴት ልሳተፍ የሚል ስፒሪቹዋል የሆነ ማን ነው መንፈሳዊ የሆነ ቅናት ውስጤን እንትን ሲለው ሶ አጋጣሚ ሆነና ይሄን እኔ ልስራውና ሶ ደግሞ ክፍያውን ጠየቀኝ ክፍያው ምናልባት ሞር ዛን 1.5 እስከ 3 ሚሊዮን ብር ኮስት ሊያደርግ ይችላል ስለዚህ ይሄኛውን እኔ እንደ ገቢ ይሆንና ለመቄዶንያ ግን እኔ በነፃ ለነፍስ መርካታ እንዲሆነኝ በነፃ ለስራው በሚለው ተስማማና በጣም ብዙ እንትን ብሎ ነበር ግን ፋይናሊ ቢኒያም ያገዙ ማውራት እና ይሄ ሲሰራ ስራው ቀላል እንዳይመስል በጣም ብዙ የተደከመበት እንትን ነው ቆይታ ከተጀመረ ኢቨን ፕሮግራም ሲጀመር ነው ላይ ፕሮግራም ሲጀመር ተጀምሮ የተሰራ ስራ ነውና አሁን ጀስት ዛሬ መሆኑ እርግጠኛ አልነበርኩም ነበር ግን የተወሰነ ፊኒሺንግ ስራዎችን ሰራ ነው ከስቱዲዮ እንደወጣው ነው የሚያመጣውትና ሶ ይሄንን ስራ በመስራት በነገራችን ላይ ሳላመሰግን ማላልፋቸው አካላቶች አሉ አንደኛ ይገረምንም ራሱ ምናልባት ቀደም ብዬ ኮሙኒኬት አድርጎም ነበር ዶክተር ወዳጄንንም በጣም ሳላመሰግን አላልፍም
ከዚህ በተሻለ ደግሞ ወይም ደግሞ ማን ነው በተጨማሪ የኢኮስኮ የሥራ አመራሮችን በሙሉ በጣም እንድታመሰግኑልኝ እፈልጋለሁ። ወይንም የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ማለት ነውና በጣም መልካም የሆነ አመለካከት መልካም የሆነ መንፈስ ነው ያላቸውና እዚህ እንዴት መርዳት እንዳለባቸው ኢቭን ካላቸው የሥራ ጠባብ የሆነ ከሥራ ጊዜያቸው ላይ ሸርፈው ነው አትሊስት በዚህ አሚን እንዴት እናርግ በሚለው ሐሳብ ላይ ስናል በጣም ደስተኛው ነው የማቴሪያሉን የምናምን ኮስት እነሱ ከበር ያደረጉት ኢንጂነር ዮናስ ያያሉን በጣም በዚህ አጋጣሚ ለኢንጂነር በጣም ነው ስለዚህ ምናልባት እግረ መንገዴን ሳልናገር ማላልፈው ነገር ደግሞ ሌላ እዚህ የገቢ ማሰባሰብ ፕሮግራም ላይ ለምን እንደሆነ አላውቅም ኤክሴፕት አርቲስቶች ሲባል ስነ ጥበብ ላይ ያሉ ሰዎች ቪዥዋል አርቲስት የሚባሉት ሰዓሊዎች ቀራጺዎች አሉና እነሱን አለመሳተፋቸው እንደንትን በቀጣይ ዙር ላይ እናንተ አላችሁ እንደ ተገኝቶ ነው አለ በቅብብል ነው ይሄንኑ ግን በጎንና ጎን ትንሽ የሚጨምረ ለይገረምን ብንሰጠው እንዴት ማለት ይገረም በጣም ደስ ያሰኛል እንግዲህ ከ1 ቢሊዮን ብር በላይ ተሰባስበዋል እንዲሁም ደግሞ በራሱ በሴፉ ፋንታውን ወደ 4 ሚሊዮን ብር በላይቭ ያገኘውን ነው ያስተላልፈው እንግዲህ ከዛ የተነሳ ካስተላልፈው ላይ ያገኘውን በቀጥታ ሙሉ በሙሉ ዶኔት አድርጓል ለሱ የሚገባውን የ90 ቀን ቆይታ ነበራቸው ከ3 ወር በላይ ማለት ነው ያን የሚሆነውን እንግዲህ በጎ ስላደረገ የነሱ ስጦታ ይሄኛው ነው እግዚአብሔር የተመሰገነ ይሁን የተወዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር ማድረግ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ ያልኩኝ ተሰናበትኩኝ ክብር ምስጋና ለአብ ክብር ምስጋና ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን